tonight, President Zelensky said his forces used 117 drones in strikes on Russian air bases from deep inside Russia itself, targeting warplanes, including strategic bombers. አንድ ትንሽዬ ጣል ልጅ ትልቅ በቃ ፈርጣማ የሆነ ሰውዬን ሲጥለው አስቡት። አሁን የምንወያየው የድሮን ቴክኖሎጂ ትናንሽ የሚባሉ ሀገራቶችን የጦርነት አቅም እየሰጠ ያለበት ነው። በቅርቡ እንግዲህ ዩክሬን ኦፕሬሽን ስፓይደር ዌብ በተባለው ራሽያ ላይ ያደረሰችው ጥቃት $3000 የማይሞላ ድሮኖችን ተጠቅማ 117 የሚሆኑትን እንግዲህ የራሽያን 5 የአየር ቤዞች መታለች። ከዛ ውስጥ እንግዲህ የራሽያ አንዱ አውሮፕላን የተመታው የ70 ሚሊዮን አሜሪካን ዶላር ነው። ትልቁ አውሮፕላኗ ደግሞ እስከ 350 ሚሊዮን አሜሪካን ዶላር ያወጣል። አጠቃላይ $7 ቢሊዮን ዳሜጅን $3000 በማይሞሉ ኤፍፒቪ ወይም ፈርስት ፐርሰን ድሮኖች ጥቃት ፈጽማ በ117 ድሮኖች በሚያስገርም ሁኔታ ትልቅ ዳሜጅን አምጥተዋል። እስቲ አስቡት፣ ያዋጣል በእነዚህ ድሮኖች ያን የሚያክልን ቢሊዮን ዩኤስ ዶላር የሚያወጣ የጦር ጀቶችን መምታት እስቲ እንዴት ሊሆን ይችላል? እንግዲህ በቅርብ ዓመታት በፊት ትላልቅ ታንኮችን፣ ሚሳይሎች፣ ሃይፐርሶኒክ ሚሳይሎች አሁን ላይ የምንጠቀማቸው አሉ። ነገር ግን ድሮኖች ከመጡ በኋላ የዩኤቪ ድሮኖች በሰማይ ላይ በጭራሽ ማናያቸው፣ በተጨማሪ ደግሞ የማዘርሺፕ ድሮኖች እንደዚህ አይነት ኤፍፒቪ ድሮኖችን በብዛት የሚለቁ እየተመለከትን ነው። ያ ማለት እንግዲህ ትናንሽ ሀገራቶች ለትላልቆቹ ሀገራቶች በትልቁ አደጋ የሚፈጥሩበት ነው። ታዲያ በዚህ ቪዲዮአችን ላይ ኦፕሬሽን ስፓይደር ዌብን የምንመለከት ይሆናል። እንዴት 117 ድሮኖች የ7 ቢሊዮን አሜሪካን ዶላር የሚያወጡ አውሮፕላኖችን አውድመው እንደተመለሱ ከአንድ ዓመት በላይ የፈጀ ኦፕሬሽን። ታዲያ በዚህ ቪዲዮ ላይ የምንወያየው ስለ ራሽያ እና ስለ ዩክሬን ጦርነት ሳይሆን በአጠቃላይ የድሮን ቴክኖሎጂ የዓለምን ዋር ዳይናሚክስ እንዴት እንደቀየረው ወይም ጦርነት እንዴት እንደተቀየረ ላይመለስ ነው የተቀየረው። ስለዚህ ይህን የምንመለከትበት ቪዲዮአችን ነው። ታዲያ በዚህ ቪዲዮ ላይ ራሽያንም ወይም ዩክሬንን ወይም ደግሞ ጦርነትን ደግፈን ሳይሆን ከጦርነቶቹ ጀርባ ያለው ቴክኖሎጂ በምን ያህል ውስብስብነት እያደገ እንዴት እንደሆነ የምንመለከትበት ቪዲዮ ነው። በእጅጉ አስገርሞኛል። The media called it audacious, and this was an extraordinary, unprecedented attack on Russia. እንግዲህ ጦርነት ላይ በቅርቡ ከተመለከትናቸው መሳሪያዎች አንደኛው በጣም በሚያስገርም ሁኔታ ውሾች ናቸው። ነገር ግን እነዚህ ውሾች ሙሉ በሙሉ ሮቦት የሆኑ ናቸው። ያ ማለት አድቫንስድ የሆነ ሪኮነሰንስ ይሰራሉ። ሪሞትሊ ነው የሚቆጣጠሯቸው። ቦምብ ያለባቸውን ቦታዎች የሰው ልጅ አይን ማየት ከሚችለው ውጪ የተርማል ኢሜጂንግ ሲስተሞች እንዲሁም የተለያዩ ላይዳር ካሜራዎች፣ ሴንሰሮች ተገጥመውባቸው ብዙ ነገሮችን ዲቴክት በማድረግ በጨለማ በቀን ደከመኝ ሰለቸኝ ሳይሉ ሪኮነሰንስ ሰርተው የሰው ልጅ ውዱን ህይወት የሚጠብቁ ቴክኖሎጂዎች ሆነዋል። በተጨማሪም እላያቸው ላይ ደግሞ ጥይትም ተገጥሞባቸው ራሳቸው የሚተኩሱ ሆነዋል። ድሮኖቹም እንደዚሁ ከላያቸው ላይ ጥይቶች ተገጥሞባቸው እየተኮሱ የሚዋጉ ድሮኖችን ተመልክቻለሁ። በአንጻራዊነት ደግሞ ታንኮች በቀጥታ በመሄድ መዋጋት ስላቃታቸው እላያቸው ላይ የተለያዩ ገመዶችን፣ ኤሌክትሪክ ሽቦችን እያደረጉ ድሮኖች ሲመጡ ከላይ ታንኩን ሳይነካው እንዲፈነዱ የሚያደርጉበትን ነገር ተመልክቻለሁ። ያ ማለት እጅግ ትንሽ የሆነች ድሮን ትልቁን ታንክ የምታስፈራራበት ጊዜ አንበሳና ጉንዳን እንደማለት በጣም የሚያስገርም ጊዜ ነው። ቴክኖሎጂ ምን ያህል ፓወር እንደሚሰጠን። ከዛ በተጨማሪ ደግሞ እንግዲህ አስቡት፣ ከቤታችሁ ጌም እንደምትጫወቱ ቁጠሩት። ያ ማለት ዩኤቪ ድሮኖችን ትላልቅ ኢምፓክት የሚፈጥሩት ሰዎች ሪሞትሊ እየተቆጣጠሯቸው ነው እንጂ ከውስጥ ሆነው ራሳቸውን አደጋ ላይ እያደረሱ አይደለም። ይሄ የሚያስገርም ዋር ዳይናሚክስ ነው። በዚህ ቪዲዮአችን ላይ የምንመለከተው ቴክ ሪቪው ፕሮግራማችን ላይ ኦፕሬሽን ስፓይደር ዌብ የዩክሬንን ጥቃት ወደ ራሽያ ያደረገችበትን የተጠቀመቻቸውን ድሮኖች እንዴት ከ$300 እስከ $3000 የሚያወጡ ድሮኖችን ተጠቅማ $7 ቢሊዮን የሚያክል ዳሜጅን ትፈጽማለች። የሚያስደንቅ። ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ስለነዚህ ቴክኖሎጂዎች ወደ ቪዲዮአችን እንግባ። ወደ ኦፕሬሽን ስፓይደር ዌብ ከመግባቴ በፊት 3 ወሳኝ የሆኑ ነገሮችን ማንሳት ፈልጋለሁ። የመጀመሪያው እንግዲህ የድሮን ዋርፌር፣ በመቀጠል ደግሞ የሳይበር ዋርፌር እንዲሁም ደግሞ ኢመርጂንግ ቴክኖሎጂዎች የጦር ሜዳ ላይ ያሉበትን እንቃኛለን። ታዲያ ድሮን ዋርፌር ላይ በእጅጉ ድሮኖች ኮምፕሊኬትድ ሶፊስቲኬትድ እየሆኑ ነው። እንዲሁም ድሮኖችን ደግሞ ለመመከት በጥይት መተኮስ ብቻ ሳይሆን ጃሚንግ ሲግናላቸውን ድሮኖቹ የሚቆጣጠሩባቸውን ሲግናል ጃም መደረግ ተጀመረ። ያንንም በማስመልከት የተለያዩ ፋይበር ኦፕቲክስ ድሮኖችን መመልከት ጀምረናል። ያ ማለት ድሮኖቹ ላይ እንግዲህ በጣም ቀጭን ገመድ አለች፣ ኢንተርኔታችን ከሚተላለፍበት አይነት የፋይበር ኦፕቲክስ ኬብል ጋር ተቀራራቢ ሆነ። ታዲያ እነዛን ገመዶች ሙሉ በሙሉ የድሮኖቹ መቆጣጠሪያ መልእክት የሚላከው በነዛ መልእክቶች ነው። ያ ማለት
ሎ ሌተንሲ ነው። በእጅጉ ድሮኗን ወደ ጎን ስናረጋት ወዲያውኑ ሌተንሲው ትንሽ ስለሆነ ድሮኗም እዛው ነች የምትታዘዝልን ማለት ነው። ታዲያ በቅርብ ርቀት መሆን አለበት። በረጅም ኪሎ ሜትሮች ለማድረግ ይከብዳል። ታዲያ የተመለከትናቸው እዚህም ኦፕሬሽን ስፓይደር ዌብ ላይ የፋይበር ኦፕቲክስ ድሮኖች አንደኛው ናቸው። የድሮንን ጥቅም ካየ ነው አንደኛው ሪሞት ኦፕሬሽን ነው። ማንም ሰው አይሞትብንም። የሚበላሽብን መሳሪያችን ነው። ዋጋቸውን ከተመለከት ነው ደግሞ እንግዲህ እንዳልኳችሁ $300 $3000 እንዲሁም ከፍ ያሉ ድሮኖች አሉ። ከዛ ውጭ ደግሞ የዩኤቪ ድሮኖች እንዲሁም የማዘርሺፕ ድሮኖች አሉ። ቻይና በቅርብ ያስተዋወቀችውን ጨምሮ ያ ማለት በርካታ ድሮኖች በአንድ ጊዜ ውርር አድርገውን እንደ ንብ የሚከቡን አይነት ነው የሚሆነው። ያ ሁሉ ድሮን እንግዲህ ከፍተኛ ጥቃት ይፈጽምብናል። አድቫንቴጁ ይሄ ነው። በጣም በሚያስደነግጥ ሁኔታ ታዲያ ይሄ ድሮን ዋርፌር ትናንሽ አገራቶች ወይም ትናንሽ አማጺ ቡድኖችን ትልቅ አቅም ይሰጣቸዋል። ያ በጣም አስፈሪ ጊዜ ነው። ያ ማለት ትንሽ ቡድን ነው ብለን የምንንቀው የለም ማለት ነው። ምክንያቱም አስፈሪ ነው። በቃ ትልቅ ጥቃትን ትንሽ ቡድን መፈጸም የሚችልበት ጊዜ ላይ ደርሰናል። ሌላኛው ደግሞ የሳይበር ዋርፌር ነው። እንደምትመለከቱት እንግዲህ አሁን ያለንበት የግሎባላይዜሽን ዘመን እያንዳንዷን ነገር ዲጂታል የሆነ እያንዳንዱ ከምንገበያይበት ጀምሮ እያንዳንዱ የምንመለከታቸው ሶሻል ሚዲያዎች እያንዳንዱ የውሃ የመብራት የትራንስፖርቴሽን ሲስተማችን በኢንተርኔት ኮኔክትድ የሆነ ጊዜ ላይ ደርሰናል። ስለዚህ ሳይበር ዋርፌር አለ ማለት ሙሉ በሙሉ አንድ አገርን ሊያስቆማት የሚችል ኢንፍራስትራክቸር ዳሜጅ መፈጸም ይችላል። መብራታችን ላይበራልን ይችላል። ኤርፖርቶች ላይንቀሳቀሱ ይችላሉ። እያንዳንዱ የምንሰራቸው ነገሮች ቀጥ ብለው የሚያስቆም የሳይበር ዋርፌር አለ። እንግዲህ በቅርብ የተመለከትነው ጦርነት የራሽያ ከዩክሬን ጋር ስለሆነ እነሱን እንደ ምሳሌ እንሰጣለን። በዚህ ቪዲዮ ላይ ግን ጦርነት ያው እንደምታውቁት እጅግ በጣም አክሳሪ የሆነ አላስፈላጊ ነገር እንደሆነ እናውቃለን። የምንወያየው ስለ ቴክኖሎጂ ምን አይነት ቴክኖሎጂ ላይ ደረሰ፣ እየተመለከትናቸውስ እንዴት ናቸው የሚለውን ጠቀስ አድርገን እንድናልፍ ነው። ስለዚህ ጦርነት የሚካሄድባቸው ትልቁ ደግሞ እንዳልኳችሁ የሳይበር ዋርፌር ነው። በሶስተኛነት ኢመርጂንግ ቴክኖሎጂዎች የተባሉት ቅድም እንዳልኳችሁ የሚሊተሪ ዶጎች ናቸው። በተጨማሪ የተለያዩ ሰርቬላንስ ሲስተሞችን እየተጠቀሙ ነው። ያ ማለት ከሳተላይት ላይ በጣም እያንዳንዷን በረቀቀች ሁኔታ መሬት ላይ ያለችዋን ከነ ታርጋ ቁጥር እያንዳንዱ መኪና ሙቭመንት መመልከት ይችላል ማለት ነው። አንድ ሀገር የሌላን ሀገር እያንዳንዱ ፉቴጅ መመልከት ይችላል። ለምሳሌ በኤምባሲዎች አካባቢ በምታልፉበት ሰዓት ፎቶ ማንሳት አይቻልም ይላል። ያ ማለት ግን ለሴፍቲያቸው ለደህንነታቸው ነው። ግን አሁን ባለው ቴክኖሎጂ አሁን ባለው ጊዜ ያንን ነገር እንግዲህ ኦብሶሊት ሆኗል እንደማለት ቁጠሩት። ምክንያቱም አሜሪካ እንግዲህ እያንዳንዱ ቻይና ውስጥ የሚሆነውን ነገር ትመለከታለች። ስለ ኖርዝ ኮሪያ እንዴት የምናውቅ ይመስላችኋል? ኖርዝ ኮሪያ ይሄን እያደረገች ነው፣ ይሄን እያደረገች አይደለም የሚሉት ሙሉ በሙሉ ከሳተላይት ኢሜጀሪ ላይ ተነስተው። ስለዚህ ዲቴል የሆነ ሳተላይት ኢሜጀሪ እየተመለከትን እያገኘን እንገኛለን ማለት ነው። ለጦርነት እነዚህ ዳይናሚክሶቹን የቀየሩ ክስተቶች ሆነው አግኝቻቸዋል። በጣም ያስገረማችሁ የተመለከታችኋቸው መሳሪያዎች እንግዲህ እስቲ በኮመንት እንድታስቀምጡልኝ እጠይቃችኋለሁ። ከዛም ውጭ ደግሞ እንግዲህ የድምፅ ቴክኖሎጂዎችን በድምፅ እንግዲህ የሚበትነውን አድማ የሚበትነውን መሳሪያም ተመልክተናል። ሳውንድ ዌቮችን ተመልክቴ በጣም ነው ግራ የገባኝ። እሱ ራሱ ከየት ወዴት እየሄድን ነው? ከዚህ በፊት ራበር ቡሌቶች ነበር የምንጠቀመው። ያ ማለት ጥይት ሳይሆን እንግዲህ ጎማ የሆኑ ግን የሚጠብሱ ጥይቶችን ነበር አድማ ለመበተን። አሁን ደግሞ የድምፅ ሳውንድ ዌቮችን ተጠቅመን አድማዎችን እንበትናለን ማለት ነው። በጣም ስላስገረመኝ ነው። አሁን ወደ ኦፕሬሽን ስፓይደር ዌብ እንግባ። Ukraine called it Operation Spiderweb. It claimed over 100 drone attacks on military targets across Russia. The media called it audacious. ጦርነት እየተቀየረ እኮ ነው። የሞተር ጩኸት፣ የመድፍ ነጎድጓድ ወደ ሰው አልባ አውሮፕላኖች ጸጥታ እየተተካ ነው። ትልቅ ተጽዕኖ ያላቸው ትናንሽ ድሮኖች በብዛት ጥቅም ላይ እየዋሉ ነው። ለዚህ ደግሞ ትልቁ ማሳያ ኦፕሬሽን ስፓይደር ዌብ ነው። በዘመናዊ ጦርነት ላይ ስክሪፕቱን የገለበጠ ደፋሩ የዩክሬን ሰው አልባ ጥቃት። ዩክሬን ለምን ይሄን አደረገች እና ለምን አስፈላጊ እንደሆነ ለመረዳት ወደኋላ መመለስ ያስፈልገናል። ዛሬ የምናወራው ስለ ዩክሬንና ራሽያ ጦርነት ሳይሆን የጦርነት ዳይናሚክስ እንዴት እየተቀየረ እንደሆነ ነው። የሳይበር ጦርነት፣ የስለላ ድሮኖች፣ በኤአይ የሚነዱ ሚሳኤሎች፣ እነዚህ አዳዲስ መሳሪያዎች የጦርነት ህጎችን እንደገና እየጻፉ ነው። በሩሲያና በዩክሬን ግጭት ይሄ የቴክኖሎጂ አብዮት ከተለመደው ዓለም አቀፍ ሀያላን ሀገሮች የመጣ አይደለም፣ ለሁሉና ከሚታገል አገር የመጣ ነው። ዩክሬን እንደ አውሮፓ አቆጣጠር በ2022 ሩሲያ በወረረቻት ጊዜ ዓለም ፈጣን ጦርነት ጠብቆ ነበር። ታዲያ ሩሲያም ትልቅ ኃይል ነች። ብዙ ሀገር የምታንቀጠቅጥ የምታሸብር ኃይል ነች። በርካታ ታንኮች፣ አውሮፕላኖች፣ መድፎች፣ ተዋጊ ጀቶች፣ ኒውክሌር መሳሪያዎችን የታጠቀች ሀገር ስለሆነች። ነገር ግን አሁን የምናወራው ስለ ግንቦት 2025 የዩክሬን ጦር አዲስ ስልት
ይፋ ስላደረገው ኦፕሬሽን ስፓይደር ዌብ ነው። ይሄ ኦፕሬሽን ከአንድ ዓመት በላይ የፈጀ ሲሆን ከዩክሬን ድንበር አንስቶ እስከ ሳይቤሪያ ድረስ በሩሲያ ስትራቴጂካዊ ቦታዎች ለማጥቃት የታሰበ ነበር። ታዲያ ይሄ ኦፕሬሽን ስፓይደር ዌብ የራሽያን ቁልፍ የሆኑ ወታደራዊ የአየር ማዕከሎች ኢላማ አድርጓል። በትክክልም ተሳክቶለታል። ለበርካታ ወራት ሰው አልባ አውሮፕላኖችን ወይም ድሮኖች ማለት እንችላለን በኮንቴነር በተጫነ መኪና በድብቅ ወደ ራሽያ እንድታስገባ አስገድዷታል። ድሮኖቹን ያስገቡትም ከእንጨት በተሰሩ የጭነት መኪናዎች ጀርባ ላይ በተገጠሙና በርቀት ወይም ሪሞትሊ ከሚሰሩ ጣራዎቻቸው በታች ተደብቀው ነበር። ተሽከርካሪዎቹም በሩሲያ ስትራቴጂክ አየር ማረፊያዎች አቅራቢያ በሚገኙ የተለያዩ ቦታዎች አስቀድሞ በተዘጋጀላቸው የመንገድ ዳር ቦታዎች እንዲቆሙ ታዘው ነበር። ጊዜውም በደረሰ ሰዓት ታዲያ የመኪናዎቹ ጣሪያዎች በርቀት ተከፍተው ድሮኖቹ በቀጥታ ከጭነት መኪኖቹ መውጣት ቻሉ። ይህም ታዲያ ሰው አልባ አውሮፕላኖቹ ምላሽ ከመስጠታቸው በፊት ፓንሲየር እና ኤል-300ን ጨምሮ የሩሲያ የተደራረቡ የአየር መከላከያ ዘዴዎች እንዲያልፉ አስችሏቸዋል። በተለይ የሩሲያ ምንጮች ሰው አልባ አውሮፕላኖች የተወነጨፉት ከአየር ማረፊያዎች ወጣ ብሎ ከሚገኙ ቦታዎች ማለትም ከነዳጅ ማደያዎች እንዲሁም ከመንገድ ዳር ተንደርዳሪዎች ጨምሮ መሆኑን አረጋግጠዋል። ሁሉም ሰው አልባ አውሮፕላኖች ከወጡ በኋላ መኪናዎች ፈንድተው ራሳቸውን ለማጥፋት የሚያስችል ዘዴ የተገጠመላቸው ነበር። ጁን 1 የተፈጸመው ጥቃት በዩክሬን ከተማዎች ላይ የሚሳኤል ጥቃትን ለማስጀመር እና ለማስተባበር ይጠቀሙ የነበሩትን የራሽያ የተለያዩ አውሮፕላኖች ወደ 7 ቢሊዮን የሚደርስ ዋጋ ያላቸውን ከ40 በላይ አውሮፕላኖች አውድማለች። የድሮን ቴክኖሎጂ ዘመናዊ ጦርነቶችን በመሰረታዊ መልኩ በመቅረጽ ከባህላዊ እንዲሁም ውድ እንደ ታንኮች እና የታጠቁ ተሽከርካሪዎች ይበልጥ ቀልጣፋ ወጪ ቆጣቢ ወደሆነ ሰው አልባ እንቅስቃሴዎች በመሄድ ላይ ነው። ይሄ ለውጥ የሚመራው እንደ ኤፍፒቪ ወይም ሰው አልባ ድሮኖች አሁን እዚህ ኦፕሬሽን ላይ ተመለከትናቸው፣ እንዲሁም ሌሎች ሰው አልባ አየር ላይ ያሉ አውሮፕላኖች ዩኤስ የተሰኙ ለስለላ ደግሞ መረጃዎችን ለመሰብሰብ አልፎም ተርፎም ደግሞ ሎጂስቲክስ የመሳሰሉ ዝቅተኛ ወጪ ያላቸው መሳሪያዎች በመጠቀም የርቀት ጦርነቶች የማካሄድ አቅም ይሰጣል። ድሮን ለምሳሌ እንኳን ብንመለከት ድሮ ላይ ታንኮች እጅግ በጣም ኢፌክቲቭ ነበሩ። በጣም ጦርነት ላይ ወሳኝ ወይም ጌም ቼንጀር የሚባል ውሳኔ ማድረግ የሚችሉ የሚሊተሪ አቅም የሚሰጡ ናቸው። ታዲያ ታንኮች፣ የታጠቁ ተሽከርካሪዎች፣ ብረት ለበሶችን ለማምረትና ለመጠገን በጣም ብዙ ወጪ ይጠይቃል። በውጊያ ላይ ደግሞ ያጋጠማቸው ኪሳራ ከፍተኛ የገንዘብና ስትራቴጂያዊ ውድቀትን ይወክላል ማለት ነው። ወደ ድሮኖች ስንመለስ ደግሞ እንግዲህ በቀላሉ መገጣጠም የሚቻሉ የተለያዩ ሞዴሎች እንደተመለከተ ነው። የሁቲዎች የተጠቀሟቸው ድሮኖች ኤፍፒቪ ድሮኖች ሰው አልባ የተባሉት በጣም ርካሽ ናቸው። በዋጋ ስናወዳደራቸው ዝቅተኛ ዋጋ ሲኖራቸው ደግሞ በብዛት ለማሰማራት ያስችላቸዋል። ለምሳሌ እንግዲህ $500 ኤፍፒቪ ድሮን ብታጡና በብዙ ሚሊዮን ዶላር የሚገመት ታንክን ማጣት ምንም ማወዳደር ራሱ አትችሉም። የታንኩ እንደው አንድ ተተኳሽ እንኳን ያን ዋጋ ሊያወጣ የሚችል ነው። ስለዚህ የሰውን ልጅ ሕይወት አደጋ ላይ ሳይጥሉ አደገኛ ተልእኮዎችን ማከናወን መቻል አንዱ የድሮን ጦርነት ትልቅ ጠቀሜታ ነው። ይሄ እንግዲህ ወታደሮች በተለይ ከፍተኛ ተጋላጭነት ባላቸው አካባቢዎች ውስጥ በቀጥታ ከጦርነት ተጋላጭነት ይከላከላል። ሌላኛው ደግሞ ሰው አልባ የምድር ላይ ተሽከርካሪዎች ወይም UGVs እና ሰው አልባ የአየር አውሮፕላኖች UAS ስለላ ማካሄድ፣ ቁሳቁሶችን ማጓጓዝ፣ የቆሰሉ ወታደሮችን ማስወጣት፣ ፈንጂዎችን ማጽዳት፣ በቀጥታ ውጊያ ውስጥ ደግሞ ሊሳተፉ ይችላሉ። ይህም የሰው ልጅ ህይወትን ከትልቅ ጉዳት ይጠብቃሉ። ታዲያ ኦፕሬሽን ስፓይደር ዌብ እንዲሁም ኢመርጂንግ የሚሊተሪ ቴክኖሎጂዎችን የቃኘንበት ቪዲዮችን ይህንን ይመስል ነበር። በአጭሩ ለማሳየት የሚሊተሪ ቴክኖሎጂ የት ደረሰ፣ ከየት ተነሳ፣ እንዴት ሆነ የሚለውን ቀንጨብ አድርገን ተመልክተናል። በድሮ ጊዜ ውጊያ እንዴት ነበር፣ የራሳችንን ኢትዮጵያ ላይ የነበረውን ውጊያ ከተመለከትን የአድዋ ጊዜ ትልቅ የሚባል ጦርነት ነው የተደረገው። ያን ጊዜ እንደዚህ አይነት ቴክኖሎጂዎች የሚታሰቡ የሚታለሙ አልነበሩም። አሁን ደግሞ ከተወሰኑ ዓመታት በኋላ ጦርነቶች ሲካሄዱ በተለያዩ ዓለማት ላይ የምንመለከተው ነገር የሳይበር ዋርፌሮችን፣ ድሮኖችን፣ ሮቦቶችን ስንመለከት በጣም የሚያስደነግጥ ጊዜ ላይ ደርሰናል። ስለዚህ ትንሽ የሚባል ኃይል የለም ከዚህ በኋላ ሁሉም ትልቅ ነው። በዚህ በአነስተኛ ወጪ በሚያስወጡ ዳሜጅ ደግሞ ትልቅ ጥቃትን ማድረስ በሚችሉ መሳሪያዎች ላይ ይሄ ኦፕሬሽን ስፓይደር ዌብ እጅግ አድርጎ ስላስገረመኝ ወደ እናንተ በዚህ ቴክ ሪቪው ፕሮግራማችን ላይ ይዤላችሁ መጥቻለሁ። ሀሳብ አስተያየታችሁን በኮመንት እያጋራችሁልኝ በቀጣይ የቴክ ሪቪው ፕሮግራማችን ላይ እንደምንገናኝ አልጠራጠርም። በዛሬ ቪዲዮአችን ላይ እጅግ እንደተገረማችሁ ስለ ኦፕሬሽን ስፓይደር ዌብ እንዴት እንዳስደነገጣችሁ እኔም እርግጠኛ ነኝ። ምክንያቱም በጣም ደንግጫለሁ። እንዳልኳችሁ $300 እስከ $3000 የሚያወጡ ድሮኖችን ተጠቅማ ዩክሬን ራሽያ ላይ
የ7 ቢሊዮን የአሜሪካን ዶላር ዳሜጅ አርጋባታለች። ታዲያ ቴክኖሎጂው እንዴት እያደገ ነው፣ ጦርነቱ እንዴት እየተቀየረ ነው የሚለውን በዚህ ቪዲዮአችን ላይ ተመልክተናል። የዛሬው እንግዲህ የቴክ ሪቪው ፕሮግራማችን ይሄንን ይመስላል። አብራችሁን ስለቆያችሁን በጣም እጅግ አድርጌ አመሰግናለሁ። የቴክ ሪቪው፣ ቴክ ቅምሻ፣ ቴክ ትራቭል ፕሮግራሞቻችን በጆኤል ታላርጊ በዚህ ቻናል ላይ የተከታተላችሁ ስለሆነ አመሰግናለሁ። ሰብስክራይብ በማድረግ ቀጣይ ቪዲዮ ላይ እንገናኝ። ይመቻችሁ።